ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፈላችሁ የዕለተ ማክሰኞ ሚያዝያ 7 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ህወሓት በጥፋት መንገዱ አሁንም ቀጥሏል ሲል ሳልሳይ ወያነ ትግራይ ፓርቲ መክሰሱን ጠቅላይ ሚኒስትር ዶክተር አብይ አህመድ ከ50 ዓመታት በኋላ በኢትዮጵያ መሪ የተደረገ በተባለው ጉዞ ወደ ቪየትናም ማቅናታቸውን እንዲሁም ውዝግብ በተነሳበት ተባረክ መስጂድ የካርታ ህጋዊነት ዙሪያ የቂርቆስ ክፍለ ከተማ መጅሊስ መግለጫ ማውጣቱን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በቅድሚያም ህወሓት በጥፋት መንገዱ አሁንም ቀጥሏል ሲል ሳልሳይ ወያነ ትግራይ ፓርቲ ከሰሰ። በትግራይ ክልል ከሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች አንዱ የሆነው ሳልሳይ ወያነ ትግራይ በክልሉ በተደጋጋሚ ያቀረበው የሰላም ጥሪ ተቀባይነት አለማግኘቱን ባወጣው መግለጫ አስታውቋል። ሰላማዊና የጋራ ውይይት ብዙ የትግራይ ችግሮችን የመፍታት ጅምር መሆኑን በማመን ተደጋጋሚ ጥሪ ማቅረቡን የገለጸው መግለጫው ከዚህ ውጭ ያሉ የግጭት መንገዶች ለትግራይ ህዝብ ጥፋት የሚዳርጉ ናቸው ብሏል። ከውይይትና ከሀገራዊ ኮንግረስ ይልቅ የትግራይን ፖለቲካ በኃይል ለመቆጣጠር የተደረገው እንቅስቃሴ እርስ በርስ መጠላለፍ እንዲኖርና የትግራይ ክልልን ለውጭ ኃይሎች እንድትጋለጥ አድርጓታል ሲል ገልጿል። የትግራይ ህዝብን ጥቅምና ደህንነት በዘላቂ መንገድ ለማስጠበቅ መነጋገር ላይ ያተኮረ አካሄድ መከተል ይገባል ያለው ፓርቲው በውይይት ጠንካራ መፍትሄ ማግኘት ያስችላል ብለዋል። በትግራይ እስካሁን የተፈጸመውን ጥፋት እንዲሁም ይህ እንዲፈጸም ያስቻሉ የፖለቲካ ድክመቶች ተመርምረው ተጠያቂነት መፍጠር ይገባል ሲልም ፓርቲው በመግለጫው አሳስቧል። አሁን ያለው የመገፋፋትና አረመኔያዊ ፖለቲካዊ በአስቸኳይ ሊቆም ይገባል ያለው ሳልሳይ ወያነ ትግራይ ፓርቲ በክልሉ ያለውን ሁለንተናዊ ችግር ለመፍታት እንዲሁም ህዝቡን ከውድቀት ለመታደግ ውይይት መጀመር ብቸኛውና ጊዜ የማይሽረው አማራጭ ነው ብሏል። በተመሳሳይ ፓርቲው በቅርቡ ባወጣው መግለጫ ህወሓት ይዞታል ያለውን አደገኛ አካሄድ እንዲያቆምም መጠየቁ ይታወሳል። ፓርቲው ባወጣው መግለጫ ህወሓት በኃይል ሁሉን ማድረግ እንችላለን የሚል አደገኛ አስተሳሰብ መያዙን በመጥቀስ ይህም በትግራይ ክልል ለቀጠለው ቀውስ ምክንያት መሆኑን አንስቷል። በተጨማሪም ህወሓት የትግራይን ህዝብና ወጣቶች ትግል ከመደገፍ ይልቅ የተለያየ ሀሳብ ያላቸውን ሰዎች በኃይል ለማፈን እየሞከረ ነው ሲል ነቅፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከ50 ዓመታት በኋላ በኢትዮጵያ መሪ የተደረገ በተባለው ጉዞ ወደ ቪየትናም አቀኑ። ጠቅላይ ሚኒስትር አብይ አህመድና ቀዳማዊት እመቤት ዝናሽ ታያቸው ለ4 ቀናት ይፋዊ የሥራ ጉብኝት ቪየትናም መግባታቸው ተዘግቧል። በቪየትናም ጠቅላይ ሚኒስትር ፋም ሚንቺንና ባለቤታቸው ግብዣ እየተካሄደ ያለው ጉብኝት የኢትዮጵያ ልዑካን በአራተኛው ዓለም አቀፍ የአረንጓዴ ልማት ትብብር ጉባኤ ላይ መሳተፍን ያካትታል ተብሏል። የቪየትናም የዜና ድርጅት ቪኤንኤ የጠቅላይ ሚኒስትር አብይ ጉብኝት የሁለቱ ሀገራት ዲፕሎማሲያዊ ግንኙነት ከተመሰረተበት ከጎርጎሳውያኑ 1976 ወዲህ በኢትዮጵያ መሪ ለመጀመሪያ ጊዜ ወደ ቪየትናም የተደረገ ኦፊሴላዊ ጉብኝት ነው ሲል ዘግቧል። በተጨማሪም ጉብኝቱ በሁለቱ ሀገራት መካከል ከ7 ዓመታት ወዲህ ለመጀመሪያ ጊዜ የተደረገ ከፍተኛ ልዑካን ግንኙነት ነው ተብሏል። ከዚህ ቀደም ከቪየትናም ባለስልጣናት ጋር በተደረገ ውይይት ጠቅላይ ሚኒስትር አብይ ኢትዮጵያ ከቪየትናም ጋር ያላትን ግንኙነት ለማጠናከር ያላትን ቁርጠኝነት አጽንኦት ሰጥተዋል። ባለፉት 4 ዓመታት የሁለትዮሽ ንግድ መጠን ከ10 እስከ 15 ሚሊዮን ዶላር እየደረሰ ሲሆን በኢትዮጵያ ስማርት ካርዶችን በማምረት በጋራ ስራ ላይ ተሰማርቶ 60% ድርሻ ያለው የቪየትናሙ ኤምኬ ግሩፕ በሳይበር ደህንነትና በመረጃ ደህንነት በተለይም ለብሔራዊ መከላከያ ቁልፍ በሆኑ ዘርፎች ላይ ትብብርን እያጠናከረ መሆኑን ዘገባው አመላክቷል። ውዝግብ በተነሳበት ተባረክ መስጂድ የካርታ ህጋዊነት ዙሪያ የቂርቆስ ክፍለ ከተማ መጅሊስ መግለጫ ወጣ። የቂርቆስ ክፍለ ከተማ እስልምና ጉዳዮች ምክር ቤት መጅሊስ ለቂርቆስ ክፍለ ከተማ አስተዳደር ኮሙኒኬሽን ምላሽ በሚል በሰጠው መግለጫ መስጂዱ ለ50 ዓመታት አገልግሎት ሲሰጥ መስጂዱን ደረጃውን በጠበቀ መልኩ ለመገንባት ከ30 ዓመታት በላይ በተለያየ ጊዜ ጥያቄ ያቀረበ ቢሆንም እስካሁን ድረስ ተገቢ ምላሽ ባለመገኘቱ የቆርቆሮ መስጂድ ሆኖ መቆየቱን ገልጿል። ይህን መስጂድ ደረጃውን በጠበቀ መልኩ ዲዛይን በማሰራት ለከተማው መሬት አስተዳደር ጥያቄ ሲቀርብ ቦታው ሙሉ ለሙሉ ለሪል ስቴት አልሚዎች የተሰጠ መሆኑንና በፕላኑ መሰረት ቦታው ላይ መስጂዱ እንደሌለ ሲገለጽ ካርታ በማቅረብ ብዙ ሙግትና ክርክር መደረጉን የክፍለ ከተማው መጅሊስ ገልጿል።
መስጂዱ ካርታ ያለው ሌላ ካርታ መደረቡ አግባብነት የጎደለው አካሄድ መሆኑ በመታመኑ ምክንያት ከሚመለከታቸው አካላት ጋር በተደረገ ውይይት የመስጂዱን ወሰን በማመላከት የቀረው ቦታ ላይ የሪል ስቴት ግንባታውን ለመጀመር እንዲያስችላቸው የመስጂዱ ቦታ ነው ተብሎ በሁለቱም አካላት የታመነበትን ቦታ መስጂዱ በራሱ ወጪ እንዲያጥር ስምምነት ተደርጎ እንደነበርም ገልጿል። ይህ ሁሉ ተሰርቶ ከተጠናቀቀ በኋላ የቂርቆስ ክፍለ ከተማ አስተዳደር እንዴትኛ ሳናውቅ ሊታጠር ቻለ በሚል በጉዳዩ ላይ መነጋገር አለብን በማለት የሚመለከታቸው አካላት በተገኙበት ውይይት መደረጉንም መግለጫው ጠቅሷል። በውይይቱ መስጂዱ ውስጥ የተገነባውና የተሰራው ስራ በሙሉ ባለበት እንዲቆይና መስጂዱም አለኝ የሚለውን ዶክመንት ይዞ ጥያቄውን እንዲቀጥል እስከዛ ድረስ ግን ምንም አይነት ተጨማሪ ስራ እንዳይሰራ ስምምነት መደረሱ ተነግሯል። ይህ ሁሉ በሆነበት ሁኔታ ሌሊቱን ተጠቅሞ የተደረገው ፈረሳ ህገወጥ ነው ሲል የክፍለ ከተማው መጅሊስ ጠቁሟል። የቂርቆስ ክፍለ ከተማ በሰጠው መግለጫ ደግሞ ቦታው የመስጂድ ሳይሆን እንደሆነ ተደርጎ የሚሰራጨው መረጃ ሐሰት ነው ሲል በመጅሊስ አካላት የቀረበውን አቤቱታ ውድቅ ማድረጉን መዘገባችን ይታወሳል። የህወሓት ሊቀመንበር በፕሪቶሪያው ግጭት የማቆም ስምምነት ላይ በአፋጣኝ ውይይት እንዲደረግ ጠየቀ። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል የፕሪቶሪያው የሰላም ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት ፓነል በአፋጣኝ ተሰብስቦ ሊወያይ እንደሚገባ ጥሪ ማቅረባቸው ተገልጿል። የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረሚካኤል በአፍሪካ ህብረት የሰላም ስምምነቱ ክትትል ማረጋገጥና ማስከበር ተልዕኮ ኮሚቴ ኃላፊ ሆነው ከተመደቡት ሜጀር ጀነራል ሳማድ አላዴ ጋር ተገናኝተው መወያየታቸው ተገልጿል። በዚህ የአፍሪካ ህብረት የሰላም ስምምነቱ አፈጻጸም ክትትል ኮሚቴና የህወሓት ውይይት በፕሪቶሪያው ስምምነት መሰረት ከኢትዮጵያ መከላከያ ሰራዊት ውጭ የሆኑ ኃይሎች አሁንም ከትግራይ ባለመውጣታቸው የተፈናቀለ ህዝብ ወደ ቀየው መመለስ አለመቻሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል ገልጸዋል። ደብረጽዮን አክለውም በውሉ መሰረት እስካሁን ከፌዴራል መንግስት ጋር ፖለቲካዊ ንግግር አለመጀመሩ የተሰረዘ የህወሓት ህጋዊ ሰውነት አለመመለሱና ሌሎች ጉዳዮች ለአፍሪካ ህብረቱ ተወካይ መግለጻቸውንና በአጠቃላይ የፕሪቶሪያው የሰላም ስምምነት ያለበት ሁኔታ አሳሳቢ በመሆኑ የአፍሪካ ህብረት ፓነል በአፋጣኝ ተሰብስቦ ሊወያይ እንደሚገባ ጥሪ አቅርበዋል። በዶክተር ደብረጽዮን የሚመራው የህወሓት ቡድን በቅርቡ ባወጣው መግለጫ የኢትዮጵያ ፌዴራል መንግስት የፕሪቶሪያው የሰላም ስምምነት እየጣሰ የትግራይ ህዝብን ወደ ጎን እየገፋ በተናጠል አዋጆች፣ ደንቦችና መመሪያዎችን እያወጣ ይገኛል ሲል ወቅሷል። በተጨማሪም በትግራይ ወቅታዊ አጀንዳዎች ዙሪያ አቋሙን የገለጸው በዶክተር ደብረጽዮን የሚመራው ህወሓት በትግራይ በተፈጠረ ፖለቲካዊ ልዩነት ምክንያት ከትግራይ ውጪ መሄድ ይሁን ከሰላማዊ ፖለቲካዊ ትግል ውጪ ሌላ መንገድ መከተል ለትግራይ ህዝብ የማይመጥን ተግባር በመሆኑ ብሔራዊ የትግራይ ጥቅሞች በሚመለከቱ ጉዳዮች መግባባት ለመፍጠርና ከሁሉም አካላት ጋር ተቀራርቦ ለመስራት ዝግጁ መሆኑን ህወሓት በመግለጫው አክሎ አንስቷል። በማዕከላዊ ኢትዮጵያ ክልል የኤችአይቪ ስርጭት አሳሳቢ ደረጃ ላይ መድረሱ ተነገረ። በማዕከላዊ ኢትዮጵያ ክልል እየጨመረ የመጣው የኤችአይቪ ስርጭት አሳሳቢ ደረጃ ላይ መድረሱን የክልሉ ጤና ቢሮ አስታውቋል። ባለፉት 7 ወራት ብቻ ምርመራ ከተደረገላቸው ሰዎች መካከል 6.7 በመቶ በደማቸው ኤችአይቪ እንደተገኘባቸው ተገልጿል። የደቡባዊ ኢትዮጵያ ኤችአይቪ ፖዚቲቭ ማህበራት ጥምረት ዳይሬክተር አቶ አለቃ ይሳቅ ታንጋ እንደገለጹት በአራቱ ክልሎች ብቻ በየዓመቱ ከ2000 በላይ አዳዲስ ሰዎች በኤችአይቪ ኤዲስ አማጪው ተህዋሲ እየተያዙ እንደሚገኙ ለዶቼ ቬለ ተናግረዋል። አክለውም አሁን ላይ በአራቱ ክልሎች ማለትም በማዕከላዊ ኢትዮጵያ፣ በሲዳማ፣ በደቡብና የደቡብ ምዕራብ ኢትዮጵያ ክልሎችን ተህዋሲው በደማቸው የሚገኝባቸው 68535 ሰዎች መኖራቸውንም አስታውቀው ይህም በሀገር አቀፍ ደረጃ 11.4 በመቶ የሚሆን ነው ብለዋል። ይህንንም ተከትሎ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ የኤችአይቪ ኤዲስ መከላከል የንቅናቄ መድረክ በተህዋሲው መስፋፋትና አሳሳቢነት ላይ እየተመከረ ይገኛል። የመድረኩ ተሳታፊዎች በሽታውን አስመልክተው ቀደም ሲል ይደረጉ የነበሩ እንቅስቃሴዎችን ተዳክመዋል፣ ቸልተኝነትን በስቷል የሚሉ ሐሳቦችን አንስተዋል። የቫይረሱ ስርጭት ሳናውቀው ችግር ውስጥ እያስገባን ይገኛል ያሉትና በሆሳናው መድረክ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር አቶ እንዳሻው ጣሰው በበኩላቸው ቀደም ሲል ተጋላጭ ተብለው ከሚታሰቡት አካባቢዎች ውጪ በአዳዲስ ቦታዎች ጭምር የተህዋሲው ስርጭት እየሰፋ ይገኛል ብለዋል።
ስለሆነም ከታች ከትምህርት ቤት ጀምሮ የመከላከል ስራዎችን በእቅድ መስራት ያስፈልገናል። ጉዳዩም ዳግም ቀዳሚ አጀንዳ አድርገን መያዝ አለብን ማለታቸውንም ዘገባው አክሏል። ከአባይ ቴሌቪዥን ሲተላለፍላችሁ የነበረው የዛሬው ሚያዝያ 7 2017 የቀኑ የመረጃ ሰዓታችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።